በጣም በሚገርም ሁኔታ ማለት ነው ያልተረጋገጠ ማስረጃ ይዘው ይመጡና ቪዲዮ ከትንሽ ደቂቃ በኋላ ድርግም አድርገው ያጠፋሉ ማለት ነው። እንግዲህ አብርሽም እያለቃቀሰ ቪዲዮ ይሰራና እሱም ደግሞ ያጠፋልና የሚገርም እኮ ነው። ምንድን ነው እየተካሄደ ያለው? ይሄ ሁሉ ዙሪያ ጥምጥም የምትሄዱት ግን እውነት ሩታን ስሟን ለማጥፋት ነው? አልወድቅ አለቻችሁ አይደል? ያሳፍራል እውነት የምር ሲጀመር እኛ ራሱ እኮ እንደ ተመልካች ቀልድ እኮ ነው የመሰለን፣ እየቀለዱ ነው የመሰለን እንጂ እንዴት ነው አንድ ሰው ጠፍቶ 5 ቀን ሙሉ ጠፍቶ ሄደው ያለ ማመልከት ማለት ቤተሰቦቿ ራሱ በዚህን ያክል ሄርሜላን ጠልተዋታል ወይ? እንዴት ነው ልጃቸውን አይፈልጓትም ወይ? ቢያንስ አብርሽ ዝም ቢል እንኳን እንዴት እነሱ ዝም ሊሉ ይችላሉ? አንተን አክብረን ነው የሚባል ነገር አለ። ባለፈው ወንድሟ አንተን አክብረን ነው አንተን እየጠበቀን ነው ሲል ነበረ ማለት ነው። እና ኧረ በጣም ሼም ነው። ቤተሰብዬ እንዲቆያችሁልኝ ሰላማችሁ ይብዛ ውዶቼ። እንግዲህ በስተመጨረሻም ያው አብርሽ አሳስሯቸዋል ማለት ነው። ማለት ታስረዋል ዳኒና ኤፍሬም። በጣም የሚገርም ነው። ግን እኔ ምን እየተካሄደ እንደሆነ አልገባኝም። ሩታም ራሱ በጣም ስሜታዊ ሆናለች። እንግዲህ ሩታውን እዚህ ጋር ጠርተሽ የምታናገራቸው ሰዎች ራሱ ምንም አይነት ፋይዳ የሚፈይዱ ሰዎች አይደሉም። በነገራችን ላይ ዴቭ ማለት ዝም ብዬ አሁን ስረዳው ማለት ነው ይሄ ባህሪው ከላይ ከላይ ነው ማለት ልክ ለሰዎች ተወዳጅ ሆኖ ለመገኘት የሚያወራው ወሬ ነው የሚመስለኝ። የሚያሳየው አክት፣ የሚያሳያቸው መልካም ነገሮች ሰው ዴቭ መልካም ነው እንዲባል እና በጣም ብዙ ሰዎች አሁን ዴቭ መልካም ነው ከቤተሰቡ የተለየ ነው ከራሴን ጨምሮ ከቤተሰቡ የተለየ ባህሪ ያለው መልካም ነው ብለን እናወራለን አይደለ? ያንን መልካምነት ላለማጣት ነው እንጂ በጣም ተቀያያሪ ሰው ነው። ምክንያቱም ኤፍሬም እንደዛ አድርጎት አሁን ደግሞ ኧረ በስመ አብ እኔ እንጃ እንዴት አይነት አስመሳይ ቤተሰብ ነው ግን ያለ በዛ ሰፈር እግዚአብሔርን። ሲጀምር ሁላችሁም ከኤፍሬም ላይ የምታፈጡ ማለት ነው። አብርሃም እኮ አፈንግጦ በቃ ወንድሙን ለቆት እኮ ውጣልኝ ብሎ ገፈታትሮ አውጥቶታል ከክላሱ። ባለፈው እንግዲህ ወንድሜን ያንተ የሚጠቅመን ነው ማደርገው፣ አንተን የሚጎዳ ነገር በጭራሽ አላደርግም፣ ስለዚህ እኔ ልታዳምጠኝና ልሰማኝ ይገባል እያለ እየተከራከረው ራሱ ውሽሚትን አስበልጦ እኮ ገፈታትሮ አመነጫጭቆ እንደ ውሻ አባሮታል። ታዲያ በዚህ ሰዓት ላይ በዚህ ሰዓት ላይ ኤፍሬም ምን ያድርግ? ምን ቤት ነው እሱ የእሱን ውሽማ ሂዶ የሚፈልግ? መፈለግም ካለበት ራሱ ፈልጎ ያገኛል። ለምን ያኔ እሱ እንዳይጎዳ በማለት በጣም ካጠገቡ ለመሆን ፈልጎ ነበረ። አትሆንህም፣ እረፍ፣ ችግር ውስጥ ነው የምትገባው እያለ በግልጽ አማርኛ። ያ ማለት እኮ ከሩታ ጋር ተመለስ አይደለም። ቢያንስ ለራስ ጊዜ ስጥ፣ ራስህን አዳምጥ እያለ ሲከራከር የነበረ ወንድሙ ነው። ምንድን ነው ያደረገው? እሷን አስበልጦ እሱን አባሮታል። እና ታዲያ አሁን በመፈለጉ የሚሰማራው ምንድን ነው? ለምን ሁሉ ሰው ከኤፍሬም ላይ የሚያፈጠው ወንድም ነው ትሉታላችሁ። ያኔ አብርሃም ኤፍሬምን ሲያባርረው ወንድምህ ነው አብርሃም፣ ኤፍሬምን አታባርረው፣ ተው እንደዚህ አታድርገው ለምን አላችሁም እናንተስ ብትሆኑ ማለት ነው። እና ሁሉም ከኤፍሬም ላይ እየፈረደ ነው ያለው ማለት ነው። እና አሁን ደግሞ በዛ በኩል ያለ ጨበሪያም ቀይባብ ማለት ነው ተገኝታለች ብሎ ቪዲዮ ሰርቶ ነበር። እሱ ፕራይቬት አድርጎታል። አብርሃም በዛ ሲያለቃቅስ የነበረውን ነገር ፕራይቬት አድርጎታል ማለት ነው። እና ምን እንደዚህ ደግሞ ሩታን ተንበጫበጭ ሲል አያፍርም እንዴ? አንተ ነህ እንዴ ተንበጫበጭከው አብርሃም ተብዬ ማለት ነው። 5 ቀን እወዳታለሁ አፈቅራታለሁ የምትላት ፍቅረኛ 5 ቀን ሙሉ ጠፍታ እስከ ዛሬ ድረስ ያለማመልከት ማለት ምን አይነት ሀሳብ ነው ያላችሁ? በዚህን ያክል ሩታን መጣል ነው እንደፈለጋችሁት እናንተ? ሩታን በዚህን ያክል ማስጠላት ነው የፈለጋችሁት? የምር በጣም የሚደብር ነገር ነው እየተሰራ ያለው። ሲጀምር ምንም ነገር እኮ አላደረጉም እነዚህ ሰዎች። እንግዲህ ሩቲን ተናገረች እንደዛ ስንቀልድ የነበረው እነሱም ያው የእኛን ስም ለማስጠቆር ፈልገው ነው ብለን እንደ ቀልድ ነበር ያየነው እያለች ነበር። ቀልድ እኮ ነው የሚመስለው። አሁን በነሩታ ምን ይፈረዳል? እስኪ የሰው ልጅ 24 ሰዓት ከሞላው እኮ ግዴታ ነው ሄዶ ማመልከት አይደለም? እና ዴቭ ከሁሉም ቦታ መልካም ለመምሰል አትሞክር። በተለይ ደግሞ ከሩታ ጋር ሲመጣ ሌላ፣ ከዛኛው ጋር ሲመጣ ሌላ አይነት ባህሪ ነው ብዙ ጊዜ የሚያሳያቸው ማለት ነው። ግን ከአሁን ከትንሽ ጊዜ በኋላ ማለት ነው እመኑኝ ዴቭ ትክክለኛ ማንነቱን ያወጣዋል። ልክ እንደ ብዙዬ ማለት ነው። አሁን እኔ እየተረዳሁት እና እያየሁት ያለ ከዴቭ ላይ ይሄ መልካም ነው ተብሎ በሰዎች ስለተሰየመ ያንን ስያሜ ማጣት አልፈለገም። ገባቸው አይደለም እንጂ እውነት እሱም ለሩታ መልካም ሆኖ አይደለም። ሲጀመር መልካም አይደሉም ከዚህ ከዙሪያዋ ያሉ ሰዎች በሙሉ ማለት ነው። ኤፍሬምን ለምን በዚህ ያክል ከሩታ አጠገብ ሆንክ ብለው እንደዚህ ሊበሉት ነው። እና ምን ችግር አለው ከአጠገቧ ቢኖር? ኤፍሬም አንገት ስላለው ነው። በነገራችን ላይ ሩታን ከመጀመሪያውም ስለሚያውቃት
ማንነቱን መሸጥ ስላልፈለገ የምር ህሊና ስላለው የድሮ ማንነቱን አሁን ያለበት ማንነቱን ስለሚያስብ ሩታ ጋር ከሩታ ጎን ሆነ። ምን ችግር አለው ታዲያ እንዴ? የሚወዳት ከሆነ እኮ እናንተ ልታስገድዱት አትችሉም። ግዴታ ከሩታ ራቅ ብላችሁ እናንተ እሱን በእናንተ መስመር ልታስገቡት አትችሉም። ኤፍሬም ማለት በጣም ትልቅ ሰው ነው፣ የሚያገናዝብ ሰው ነው፣ የሚያደርገውን ነገር ያውቃል። አንድ ሰው ገደል ገባና ለምን እሱን ሰብራችሁ ገደል ግባ ትሉታላችሁ? ለምን ከሩታ ታየ ነው ይህን ሁሉ እስር ቤት የሚያስገባው? ለምን ከሩታ ጎን ሆንክ? ለምን ከሩታ ጎን ቆምክ ነው? በጣም ያሳፍራል። ወንድም በወንድሙ ላይ ተነሳ ማለት አሁን ነው። አብርሃም አንተ ለወንድምም እንኳን የማትመለስ ሰው ነህ። ለነገሩ አንተ ልጅህን ትተህ ውሽን ማስበልጥ የሄድክ ሰውዬ ኤፍሬም ባታሳስረው እኮ ነው የሚገርመውና እንደ ትልቅ ሰው እስኪ እናንተ በውስጥ ቪዲዮ ስሩ። እስኪ በውስጥ ፈልጓት። ሁላችሁም እየመጣችሁ ከዚህ ጋር ነው የምትንጣጡት። ብዙዬም ሆነ ዴብም ሆነ ሁላችሁም እስኪ ሄርሜላ ጠፋች ከተባለ ጀምሮ ቪዲዮ ያልሰራ ሰው አለ? እነ ሜሪ እነ ዳኒ ሳይቀር ቪዲዮ ሰርተውባታል። ለምን እንደዚህ አይነት እውነት ስሬስ ከሆነች ልጅ ጠፍታ ከሆነ እንዴት በውስጥ መስመር አትሰማሩም? እንዴት በውስጥ መስመር አትፈልጓትም? እንዴት እች ልጅ 5 ቀን ሙሉ ምን ይድረስባት አያስጨንቃችሁም? እናንተስ ቢሆን ያሳፍራል። በውሸት ደረጃ ይሄን ያክል በውሸት መስክሮ ሰውን ማሳሰር ማለት የአብርሃም ውሸት አይን የወጣ ውሸት ማለት ነው። እርግጠኛ ሆኖ እኮ ነው ደግሞ ማለት የሆነ ማስረጃ ሳይኖረው እንግዲህ ፖሊስ ያው ግዴታ ነው ማለት የሆነ ነገር እስከሚያገኝ ድረስ እነሱ ናቸው ተብሎ ከተነገረ ለህግ ፖሊስ ማሳሰር ስራው ነው። ምንም ማድረግ አይችልም። ግን የአብርሃም ውሸት እኔ ህሊናውን ራሱ አይወቅሰውም እንዴ? እንዴት ማስረጃ ሳትይዝ በዚህ ያክል መስከረታ ታሳስራቸዋለህ? ሼም ነው በጣም ይመር እና ሄርሜላ ከተደበቅሽበት ብትወጪ ጥሩ ነው። በጣም ብዙ መዘዝ እያመጣሽ ነው። ሲቀጥል ደግሞ ይመስለኛል የምርም ጠፍተሽ ከሆነ አንቺ ቤተሰብሽ ሁሉ የሚፈልጉሽ አይመስለኝም። እንዴት ነው አንድ እናት ይሄን ያክል ቀን ልጇ ጠፍታባት ዝም ማለት እኔ የእናት አንጀት እንግዲህ እንኳን ይሄን ያክል ቀን ጠፍታችሁ ተሰውራችሁ አይደለም ወታችሁ እስከምትገቡ ድረስ እናት አታምንም። በዚህን ያክል እንዴት ለቀቃችኋት? ሄርሜላንስ እንዴ ምን ትሁን ብላችሁ አትጨነቁም ወይ? የእህታችሁ ነገር ነው የሚያስጨንቃችሁ ወይስ ደግሞ ከዚህ ጋር የአብርሃም ነገር ነው የሚያስጨንቃችሁ? አጉል መልካም ለመምሰል የምትሞክሩት ነገር በጣም ነው የሚደብረውና እና እውነት ሩቲ በጣም ነው የከፋት፣ በጣም ነው የደበራት። መጨረሻ ላይ እንግዲህ እቺ ብዙነሽ የምትባለውም ዝም ብላ ታቀጣጥራለች።